ባቢ ታገተ። በናትናኤል እንግዲህ ባቢን አግቶታል ማለት ነው። ግርምሽ ደግሞ ለናትናኤል ባንክ እንግዲህ ድርጅቱን አስይዞ ተበድሮ ብር ሰጥቶታል ማለት ነው። እንዲሁም ጽናት እንግዲህ የባቢን መታገት ወይም ደግሞ ከእሷ መሌቱን ሰምታ በጣም ተሰቃይታለች። ነገር ግን ብዙ ከተሰቃየች በኋላ ባቢ ደውሎ በደህናው እንደሆነና ሰላም እንደሆነ እንግዲህ አረጋግቷታል ማለት ነው። እንዲሁም ናትናኤል ደግሞ እናቱ በግርምሽ ብር አልታከምም ብላ ጥላው ሄዳለች። ግርምሽ ደግሞ እንግዲህ ከነሮማን ጋር ከብሌን ጋር ነበር አንድ ቤት የሚኖሩት። ግርምሽ አሁን ላይ ሮማን አስወጥቷታል ማለት ነው። ሮማን ደግሞ እኔ ከዚህ ቤት ወጥቼ ትንሽ ቤት አልቀመጥም ብላ እንግዲህ ሰማይ ምድር ተዘልዛለች። እንዲሁም ናትናኤልና እንግዲህ ሮማን የተመካከሩት ሮማን እንግዲህ ናትናኤልን ያዘዘችው ድርጅቱን በስሙ እንዲያዞር ነበር። ነገር ግን ግርምሽ ደግሞ ድርጅቱን መሸጡን ትቶ በባንክ አስይዞ ተበድሮ ለእናቱ ማሳከሚያ ለናትናኤል ነው የሰጠው ማለት ነው። ናትናኤል ደግሞ ሮማን ብር ሰጥቶኛል ጨርሻለሁ ሲላት ለምን እንደዛ አልተባባልንም? ድርጅቱን በስምህ አስደርግ ነው ያልኩ ብር ብቻ ምን ይሆንሃል ብላ እሱ ጋር ደግሞ ተጣልተዋል ማለት ነው። ናትናኤልም አንቺ ማድረግ ትችያለሽ እኔ የምፈልገውን ለእናቴ ማሳከሚያ ሰጥቶኛል ብሎ ዘግቷታል ማለት ነው። ሮማን አሁን ላይ ተናዳለች። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላማችሁ ይብዛ በያላችሁበት። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። እንግዲህ ናቲ እና ባቢ በቀደም ተገናኝተው ባቢ ናትናኤልን ግርምሽን የሚለውን ነገር እንግዲህ ብር አንጣ እንደሚለው ጽናትም የናትናኤልና የግርምሽ አባቷን ምን ግንኙነት ለማወቅ እየጣረች ነበር። እንግዲህ የተከታተለ ባቢ አውቆበት ነበር እና ሲከታተለው ናትናኤል ባቢን ጠርቶ አግቶት ነበር ማለት ነው። እሱም ደግሞ እንድናገተው አንድ ከጽናት አጠገብ ራቅ፣ አለበለዚያ ደግሞ ጽናትን አስገድላታለሁ እገላታለሁ ብሎ ነበር ያስፈራራው። አይ እኔ ከጽናት ጋር አርቃለሁ ብሎ ተስማምቶ እንግዲህ ለጽናት ደብዳቤ ጽፎላት ወደ ውጭ ፕሮሰስ ጀምሮ እንደነበርና ያ ፕሮሰስ ሳያስበው ድንገት እንደመጣለት መቅረት እንደሌለበትና አንቺን ሳላገኝሽ ሄጃለሁኝ ብሎ እንግዲህ የመሰናበቻ ደብዳቤ ለጽናት ልኮላት፣ ጽናት ደግሞ ማመን አቃታት ማለት ነው። በጣም ነበር የተሰቃየችው፣ በጣም ነበር ያለቀሰችው። ይህን ነገር ማመን አልችልም ብላ ከብሌን ጋር በጣም ግራ ግብት ብሏቸው ነበር። እንግዲህ የብሌን እናት ናቴን ሁሉ የምትሰራው ሮማን ማለት ነው። ምክንያቱም እየተከታተለው እስከሆነ ድረስ ያው ከግርምሽ ጋር በነፃ የሚፈልጉትን ነገር ለማግኘት ባቢን ማገት ነበረባቸው ማለት ነው። እንዲሁም ደግሞ ጽናትና ብሌን መለያየት ትፈልጋለች። ጽናት እንድትረዳትና አብረው እንዲሆኑ አትፈልግም ሮማን ማለት ነው። ያው ዋናው ደግሞ ባቢ ስለሆነ ባቢን ከስራቸው አስወግደው ግርምሽን ብቻውን የሚፈልጉትን ነገር ማለት እና ጽናት እንግዲህ በጣም ተጎድታ ነበር። ደግነቱ ባቢ ደውሎ ደህና እንደሆነና በቅርብ እንደሚመጣ ነገራት ማለት ነው። እሱንም ደግሞ ከብሌን ጋር ደስታዋን ካጣጣሚ በኋላ ለአባቷ ልትናገር ወደ ቢሮ ስትሄድ እዚህ ጋር መሽቶ ነበርና የብሌን እናት በዚህ ሰዓት አትሄዱም ስትላቸው አይ ግዴታ መሄድ ያለብን ብለው ሲሉ ሮማን ልጅቱን ለማስቀረት ውሸቷን አሞኛል ብላ አስቀረቻት ማለት ነው። ጽናት ብቻዋን ሄደች። አንቺ ከዚህ መቼ ነው ተሷ የምትርቂው ብላ ስትላት ከዚህ ብዙ መሀል ደግሞ ሲጨቃጨቁ ስልክ ተደወለባት ማለት ነው። እንግዲህ ብሌን እናቷን ምንም አታምናትም ማለት ነው። ከጽናት ናት። ስልክ እንግዲህ የደወለው ባቢ ነበርና ያው እያስፈራራችው ነበር። ባቢ
ጽናትን ትፈልጋት የለም ወይ? ጽናትን እንዴት ትሞት አትፈልግም አይደል? ስለዚህ የኔን ስራ እንዳትነግራት ወይም ደግሞ ይህን ስራ ምሰራው እኔም እንደሆንኩኝ ከነገርካት ጽናት ትሞታለች፣ አርፈ ተቀመጥ ስትለው ተደብቃ ሰምታታለች። እንግዲህ ብሌን ማለት ነው። እንግዲህ ብሌን በጣም ነው ያሰበችው። ይህ ነገር ምንድን ነው? ጽናትንስ የዚህን ያክል ናት የምጠላት ለምንድን ነው? እዚህ ነገር ውስጥ እጁ አለበት ማለት ነው። እናቴ ጽናትን ማዳን አለብኝ እያለች ስትፎክር ያው እሷም ስልኳን ዘጋች ማለት ነው። ጽናት ደግሞ ወደ ቢሮ ስመጣ እንግዲህ ያው አባቱ በጣም መጠጥ እየጠጣ ነበር። ከዚያ ናቲ መጥቶ ናቲ እንግዲህ ስለ እናቱ አልታከም ያለችው ለሱ እንደሆነና እናት በጣም አዛኝ እንደሆነች እንዲሁም ደግሞ እናቱ ያገባችው ባል ምን ገራም እንደሆነ እንዳሳደገው በጥሩ ሁኔታ እንዲሁም ደግሞ አሁን ላይ በሞት እንዳጣውና እናቱንም እንዳያጣ እንግዲህ ግርምሽን እየነገረውና ብሩን እንደምንም ብለህ ፈልግ፣ በዚህ ሳምንት ፈልጋለሁኝ እናቴ ተሞተች ግን እኔ ማደርገውን አውቃለሁ እያስፈራራው ነበር ማለት ነው። ይህን ሁሉ ሲዋሩ ግን ጽናት ግድግዳ ተለጥፋ እያዳመጠች ነበር ማለት ነው። በፊትም አልተፈታላትም። ናቲ የጽናትን አባት በግዴታ ብርን ጠያር የሚያስጨንቀው ነገር ምንድን ነው ብላ ቀጥራ ለብቻው እያናገረችው ነበር ናትናኤል ማለት ነው። ከዚያ በኋላ አንተ ማነህ አባቴ እንደዚህ እያስጨነቅ ብር አምጣ የምትለው አንተ ማነህ ስትለው አይ ምንም አይደል በቃ አለቃዬ ነው ሲላት የሆነ ነገርም አለ የሆነ ግንኙነት አላችሁ ንገረኝ ስትለው ምንም ነገር የለም እናቴ ስለታመመች እና ጭንቅላቴ ጥሩ ስላልሆነ ነው ትንሽ የተቀየምኩት የዛላት እንጂ ኖርማል ነው፣ ምንም ግንኙነት የሚያገናኝ የለም። እዛ ደግሞ አባትሽን ጠይቂ ብሏት ስቷት ሄደ ማለት ነው። እንግዲህ የናትናኤል ወንድምም ይሄን ስራ ተደብቆ ስለሆነ ምንም ነገር እናቱ ከዚህ ገንዘብ ተየታምተኑ ተሳክሞ ሲለው ያው ተበደሬ ነው ሲለው አይ እንደዚህ ወንጀል ሰርተ እናቴ አትታከም ብሎ ከሱም ጋር ተጣልቷል ማለት ነው። እንዲሁም ደግሞ ባቢ እንደጠፋ ሲለው ስለ ባቢ ነው ስለ እናት የምታስበው እያለ ተጣልተዋል ናቲና ወንድሙ ማለት ነው። ያው ብሌንና ደግሞ እንግዲህ ጽናት ይሄን ነገር ለመፍታት ምንም አልቻሉም። ምን አይነት ግንኙነት እንዳላቸው በጣም ግራ ገብቷቸዋል። በዚህ ማለት ደግሞ ባቢ ጠፋ ማለት ነው። እዚሁ ማለት እንግዲህ ግርምሽ ጽናትን ለማስፈረም ሞከረ። ከዛ በፊት ግን ሮማንን ከቤት ማስወጣት ነበረበት። አስወጥቶ ጽናትን አስፈርሞ ሄዶ ልሸጠው ነው ብሎ ከዚያ በኋላ ግን ባንክ አስይዞ ነው ብር ተበድሮ ለናትናኤል ብር ከውልክ እናትን አሳክም ብሎ በጣም ብዙ ብር ተበድሮ ለናትናኤል የሰጠው። ናትናኤል በጣም ደስ አለ ማለት ነው። ናትናኤል ሮማን ሄዶ ብር አግኝቻለሁ ሲላት ማን ሰጠ ስትለው ግርምሽ ሰጠኝ፣ ግርማ ሰጠኝ የማሳከምበትን ብር አላት ማለት ነው። እንዴት ነው በብር ብቻ የምትታለው? በብር ብቻ የምትለቀው? እኔ እኮ እንትን ድርጅቱን በስምህ አዙር ነው ያልኩት። ድርጅቱ እየሰራህ ወደፊት እየሰራህ እናተሳክማለህ ትኖራለህ በድርጅቱ ነው ያልኩ እንጂ ብር ብቻ ነው እንዲያልኩ ብለው እዚህ ጋር ተገጫጩ ማለት ነው። ናትናኤል ደግሞ እኔ ይሄን ሁሉ እስከምሰራ ጊዜ ይፈጅብኛል፣ እናቴ እንደማጣለሁ። ስለዚህ ከአንቺ ማድረግ ትችያለሽ ነገር እኔ የምፈልገውን አግኝቻለሁ፣ ስለዚህ ጨርሻለሁ ብሎ ትቷት ሄደ ማለት ነው። እሷ ደግሞ አሳይሃለሁኝ እንዴት እንደማረግ ብላ እየፎከረች ትገኛለች። ሮማን በጣም ተናዳለች፣ ምክንያቱም ያቀደችው ነገር አልሆነላትም ማለት ነው። እንግዲህ እዚህ ጋር የእሷ እቅድ ምንድን ነው? የናትናኤል እናት ያው በፊት ቂም ስላለባት ንብረቱን ትመልስልኛለች ነበር ያለችው። ወደ ናትናኤል የድርጅቱ ስም ሲዞር ከነሱ ደግሞ እንግዲህ እሷ ልትወስድ ነበር ማለት ነው። ነገር ግን እናቴ ብር ነው የፈለገው እናት ማሳከሚያ ያንን ነገር ነው ያደረገው። ድርጅቱን ወደ ስሙ ማዞር አልሞከርም አልፈለገም ማለት ነው። ይህ ሳይሆንላት ሲቀር ሮማን በጣም ነው የተናደደችው። ከዚያ በኋላ ወደ ቤታቸው ተመልሰው ድሮ ቤታቸው እዚህ ቤት እኔ አይገባኝም፣ እዚህ ቤት አልቀመጥም፣ አየሻት ያንቺ ጽናት ስትይ
አባቷ ሲያስወጣን ዝም አለች እያለ ጽናትና ብሌን ለማጣራት ሞክር። ነገር ግን ብሌን ደግሞ ያደግኩት እዚህ ቤት ነው፣ ስለዚህ ከእሷ ደግሞ ማድረግ አችልም፣ ተቀቢ ወደሽ ሰን በግድሽ እያለ ምንም ጣጣ አትላትም ማለት ነው። ደስ የምትል ልጅ ናት በጣም ብሌን አስተዋይ የሆነች ልጅ ናት። ነገር ግን ይሄ አይገባኝም እያለች እንግዲህ ትዘልዛለች ሮማን ማለት ነው። የማይገባንም ከሆነ ሰርተን ግጠን በራሳችን ማግኘት አለብን እንጂ የሰው ቤት የግዴታ የኔ ቤት ማድረግ አይቻልም እያለች ስትላት እንግዲህ በስተመጨረሻ ምንድነው የተደረገው? ያን ወረቀት በባንክ ብዙ ብር ማስያዙን ጽናት አላየችው ነበርና ከመኝታው ክላስ እንግዲህ ያን ወረቀት አይታው እንዴት ነው አባቴ ተባንክ ሁሉ ብር የሚበደረው ድርጅቱን አስይዞ ብላ በጣም ደንግጣ ፎቶ አንስታ እንግዲህ ለብሌን ደውላ ምንድነው ቴሌግራም ገብተሽ ይመለክልሽን ብላ ተደናግጣ ለብሌን አንስታ ላከችና ማለት ነው። እኔ ገረመ እዚህ ጋር ሊሸጠው እኮ ፈርማለት አልነበር እንዴ? እና እንግዲህ ጽናት ደግሞ በጣም ደንግጣለች። ይህን ሁሉ ብር ለምንድን ነው የተበደረው? ያው ብሩ ብዛት ነው ይሄን ነገር እንግዲህ እሱም የበቃውን ብር ነው የተበደረው። ግርምሽ ማለት ነው። ጽናት ደግሞ ሁሉ ብር ለምንድን ነው የተበደረው ብላ በጣም እንግዲህ ደንግጣለች ማለት ነው። ጽናት የጽናት ህይወት በጣም ያሳዝናል። አንዱ ሲወጣ አንዱ ህይወት በጣም የተደጋገመባት ነው። በዛ ላይ የምትወደውን እንግዲህ ባቢን ነው ያጣችው አሁን ላይ ማለት ነው። ነገሩ አንዴ ስብራት ሲበዛ ሲደጋገም በጣም ከባድ ነው። ልብ ይሰብራል ማለት ነው። ናትናኤልም እንግዲህ ከሮማን ጋር ተጣልቷል። ነገር ግን በኋላ ሮማንም ወደ ግርምሽ ጋር ሄዳ የምሰራበት ብር ስጠኝ ስትለው ብር የለኝም ለጊዜው ድርጅቷ አልተንቀሳቀሰም ይቅርታ አድርግልኝ ብሎ መለሳት ማለት ነው። እሷም ደግሞ ቂም እንደያዘች እሺ በቃ ብላ ወደ ናትናኤል ሄዳ ናትናኤልን ተንኮል እንደምታስበው ከናትናኤል ጋር ግዴታ አድርግ እያለ ናትናኤል እያስገደደችው ስትመክረው ብሌን ደግሞ ተጎን ሆና ሰምታቸዋለች ማለት ነው። እንግዲህ ብሌን በስንት ጉድ በስተመጨረሻ የእናቷን ሴራ እንግዲህ ጽናት ላይ ያላቸውን ሴራ ያላትን ሴራ ሰማችባት ማለት ነው። ስትሰማ አሁን እንግዲህ ብሌን ምን ታደርጋለች? እናቷን ታጋልጣለች፣ ወላ ጽናትን ትነግራታለች። እንግዲህ የሮማን ስራ ተነቅቶባታል እዚህ ጋ ማለት ነው። በጣም ታግላለች፣ ነገር ግን አልሆንላትም። ቀጣይ እንግዲህ ከናትናኤል እና የሮማን ሚስጥር ብሌን ሰምተዋለች ማለት ነው። ጽናት ትነግራታለች። ቀጣይ እንጠብቃለን። ውድ ቤተሰቦቼ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሆኑ።